ለጣጣፍ ሳይንስ ጭራሽ ነው ልትናገረኝ አምባል በቃ አንቺ ያው ለደረግሽው አነሰሽና ጭራሽ ከባሌ ጋር መማገጥ አማረሽ። እኔ መናገር ፈልገሽ እንጂ ከጋሼ ጋር ምንም እንደማላደርግ ልቦናሽ ያውቀዋል። ቆይ ማነው አይዞሽ ያለሽ? ቆይ ለምን አታውኝም እንዴ? ቤት ውስጥ ስንት ነገር አለ አይደል እንዴ? ለምንድን ነው አይናችሁን ከኔ ላይ መንቀል ያቃታችሁ? ምንድነው አላማሽ? ቆይ ለምንድን ነው እስካሁን ቤት ያለሽ? ለምን አትሄጂም? እዚህ የምቆየው ቤተሰብሽን ለማዳን ሰው። ሁላችንም መሳትና ጭድ ካደረግሽ በኋላ ከማን የምታደኘን? እሱን እንኳን አሁን አልነግርሽም። ምናልባት ይሄ ነገር ሲያልቅ ታመሰግኛለሽ። ለእስካሁኑ በደልሽም እግሬ ስር ወድቀሽ ይቅርታ ልትጠይቂኝ ትችያለሽ። ምን አልሽ አንቺ ወርጋት? ቆይ ሁላችሁም ለምንድን ነው ካለፈው ስህተታችሁ የማትማሩ? እቺ እርኩስ ከመጀመሪያውም አላማርችኝ ነበር። አረገዝሽ እንዴ? ምን ደነገጥክ? አይዞህ ባረግዝም ካንተ አይደለም። ያንተ ቢሆንም የነሆኑ ነው ያድጋል ማለት ነው። የማይመስል ነገር አትናገር። በቃ ልጁ ያንተ አይደለም ማለት አንቺ ምን አረግዝሻል? ምንድነው? የሆነ የሰው ድምጽ የሰማሁ መስሎኝ። በተረፈ ልጅቷ የቤተክርስቲያን ሰው ነች። በብዛት ቤተክርስቲያን ነው የምትመላለስ። ስለዚህ እየተከታተልካት እንደነበር አውቃለች ማለት ነው። ባረግዝ ደስተኛ ትሆናለህ ማለት ነው? እንዴት ነው የማልሆነው? ከአንቺ ልጅ አግኝቼ እንዴት ነው የማልሆነው? አይገርምም? እኔ እኮ በጣም ፈርቼ ነበር። የኔ ወድ አሁን በፍጥነት ወደ ሐኪም ቤት ነው መሄድ ያለብን። ሳይውል ሳያድር ነው ዛሬውን ነው ማሳወቃቸው። ግን ቆይ ምን የሚል ይመስላል? ምንስ ቢሉ ከዚህ በኋላ ምንስ ቢሉ ነው የሚሰማቸው ይመስልሻል? ለእነሱ ብዬ በፍጹም ልተዋቸው። ቀድሞውንም እኮ አውቀሻል። ይኸው ሁልሽ ነው። ኤርሚያስ የሰማውን ነገር ማመን አቃተው። አቶ ለይኩን ስለ ልጁና ስለ እጮኛው አምሮት ኢንፎርሜሽን አጣራ የተባለው ልጅ በቪዲዮ መረጃ ለአቶ ለይኩን ደረሰው። አቶ ለይኩንም ለወይዘሮ ዝናሽ ሁሉንም ነገር ሲያሳያት ኤርሚም አብሮ ስለነበረ በድንጋጤ አይኑ ፍጥጥ ጥርሱ ገጠጥ አለ። እሷም የቤተ ክርስቲያን ልጅ ናት፣ በጣም ጥሩና ባለ ሀብት ቤትም መኪናም እንዳላት ነው ማቀው እያሉ ሁለቱ ሌቦቹ በወይዘሮ ዝናሽ እጅ ከፈንጅ ወደቁ። በጣም ይገርማል። አቶ ተሰማ ከሆስፒታል ድነው ወደ ቤት ተመለሱ። ይሄን ያየችው ልጁ ኑሃሜን በደስታ አበደች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ኑሃሜን ክፍል 23 ተለቀቀ። ወደ ክፍል እንግዲህ ማነች አምሮት ከቤት ነበረ ከናሆድ ጋራ አብረው የወጡት። ያኔ እየተበሳጨችም ከኑሃሜ ጋር ተጣልታ የነበረም ጊዜ በጣም ተናዳ ዛሬ እንግዲህ ወደ ክፍል 23 ስንመጣ እናትየዋና ኤርሚ ባንድ እየወጡ እያለ ነበረ ይሄንን እያሉ የነበሩት። እሷም እንግዲህ ዛሬ አንድ ሜንሽን ትልቅ ስራ ልሰጥህ እፈልጋለሁኝ እሱም በደንብ እንድትሰራ ትለዋለች። እሱም ምንድን ነው ብሎ በድንጋጤ ይጨናነቃል። ምንድን ነው በሚል ጊዜ የልጅ እጮኛ ትናንት የመጣችውን እንድትከታተልልኝ መግቢያ መውጫዋን ምንድን እንደሆነ ስራዋ ብላ ለሱ ትሰጠዋለች። እሱም ምንም ችግር የለ እሺ ትዬ በማለት ትዬ እንዳትለኝ ስላለች ወይዘሮ ዝናሽ በማለት ይጠራታል። እሷም እንግዲህ እሺ ብላ እሱም ይዟት እየሄደ ነበርና ቀጥታ ይዟት እየሄደ ነው። ወደ ቤት ስንመጣ እንግዲህ ናሆሜም እያጸዳዳች ነበርና አቶ ተሰማን ነው ለይኩን ወደ ቤት ይመጣል። ወደ ቤት ሲመጣ እንዴት አደርሽ ብሎ ሲጠይቃትም እሷም ደህና ነኝ አባቴስ እያለችው ነበር። እንዴ እኔ ያናገርኩሽ አይደል እንደ አባቴ የምትይው እያላት ነበር። አባትሽ ጥሩ ደረጃ ላይ ይገኛል ደግሞ ነገ ይወጣል ይላታል። ይህን ስትሰማ ሕክምናው ደግሞ ውጭ እንትን አይልም እዚሁ ሕክምና አለ እያላት ነበር። እሷም ይሄንን ስትሰማ እሺ በጣም ነው የማመሰግነው ይመጣል ሲላት በደስታ ፈገግ እያለ እንደው በቃ አንቺ የዚህ ቤት ሰራተኛ ሆንሽ ማለት ነው አምነሽው ተቀበልሽ እያላት ነበር።
ሰራተኞችም ስለሌሉ ያው ቁጭት ብዬ ከምቀለብ ብሰራስ እያለች ነበረ ናሆሜ። ሁሉንም ችላ ለአባቷ የምከፍለው መስዋዕትነት ማለት ነው። እንግዲህ ሰውየውም ይሄን እያሏት አቶ ለይኩን ይሄን ነገ ይመጣል አባትሽ፣ ሕክምናውም ውጭ መሄድ ቀርቷል፣ እዚሁ ሕክምና ይደረግለታል እያሉ ነው ባለሙያዎች ሲላት፣ በደስታ ያንተን ውለታ ምን ሰርቼ እንደምከፍል አላቅም ብላ እቅፍ ስታደርገው እንግዲህ ክፉዋና በክፉ የምትመኘው ወይዘሮ ዝናሽ ከድንገት ድርስ ስትልባቸዋለች። ፍራሽ ላምጣላቸው ወይስ ትራስ ወይስ ብጣን እያያለች እያሾፈ ነበረ። በዚህም ደንግጣ ናሆሜ እየሮጠች ወደ ኪችን ትሄዳለች። እሱም እንዴት ነው አነጋገርሽ፣ ስነ ስርዓት ያዥ በማለት አቶ ለይኩንም ተነስቶ ትቷት ይሄዳል። እሷም እየተናደደች ይች ልጅ ከዚህ ቤት ከመጣይ ሰላሜ ቤቴ ተበተነ ምንድን ነው እያለች ነበረ። እንግዲህ ኪችን በመምጣት ናሆሜ ላይ ስትፎክርባት ስትጮህባት ነበረ። ምንድን ነው የምታደርጊው ደግሞ ከባሌ ጋራ እንትን ልትይ በቃ ይሄ ነበር የቀረሽ እያለቻት ነበረ። ይሄንንም ስትላት ይሄን እንደማላቅ ራስሽ ታውቂያለሽ፣ ይሄንን የምትይኝ ልቦናሽ ያውቃል ይሄን ትዩ ነገር ግን ውሸትሽን ነው አንቺ ይሄንን የምትይው ስንት የሚታይ እያለ አይናችሁን ለምን ገለጥ አታደርጉም እያለቻት ነበረ። ናሆሜስ ዛሬስ አልፈራም ትዕግስቴም አልቋል፣ ልክሽን ነው የምነግርሽ በማለት ጥራ ተነስታለች ማለት ነው። ይህንን ስትል ናሆሜም እናትየዋን በቃ የምትፈልጊውን ነገር ገንዘብን ልስጥሽና ወደ ወጥተሽ ሂጂ እባክሽን፣ የምትፈልጊውን ገንዘብ ሁሉ እሰጥሻለሁ፣ ምሰጥሽን ፍራንክ ይዘሽ ውጭ ከቤቴ እያለቻት ነበር። አቶ ለይኩን ተቀመጡ ብሎናል፣ እሱ ውጡ እስካለን ድረስ እንጂ እሱም እስከፈለገን ድረስ እንቀመጣለን፣ እየሰራሁ ነው በማለት ናሆሜም ትመልስላታለች። ይሄንን ስሰማ እንግዲህ ወይዘሮ ዝናሽ በቤቴ እንዴት ነው መልስ የምትመልሽልኝ እያለች ነበረ። ቤቴን እንትን ካልሽ እዚህ የምቀመጠው በፊት ለመውጣታው ፈልጌ ነበር፣ አሁን ግን አልወጣም፣ ብዙ የምሰራቸው ስራዎች አሉ ትላታለች። በዚህም ጊዜ ልትመታት እጇን እንዲህ ስታነሳ ይሄኔ እንትን ያለውን ማስተካከያለች ስትላት፣ ናሆሜም ደግሞ ሁለተኛ ልትመታ ስትል እጇን ትይዛታለች። እጇን በመያዝ ለእናንተ ስል አዎ እግሬ ስር ወርቀሽ ይህን በማደርግ ጊዜ ይቅርታ ትኛለች ስትላት ነው እጇን ያነሳይባት። እኔ አንቺን ነው ይቅርታ ምለው፣ አዎ ይቅርታ ብለሽ አይንሽን መግለጥ እንኳን ተቅቶሽ እንትን ታያለሽ እያለኝ ነበር። ይህን የማደርገው ምንም ጥላቴ ብትሆን ይሄ ኤርሚያስ የሚያደርገውን ነገር እኔንና ለማጥመድ ያደረገው ነገር ስለሆነ ሁሉንም ነገር እናገራለሁ። አሁን ከኤም ጋር የፍቅር ግንኙነት ብሎ ሊያበላሻት ተነስቷል ብላ ምንም ጥላቷ ብትሆንም እንኳን እንደዛ ብታደርጋትም እሷ ክፉን በፍጹም አልተመኘችላትም ማለት ነው። እንግዲህ ወደ ኤርሚያስ ጋር ስንሄድ ኤርሚያስም ወደ ታዘዘበት የስራ ድርሻው እንግዲህ ሁለቱ ፍቅረኛሞችና ገንዘብ ወዳጆች ነበሩ። እሱ ከሱ ያመጣይ ስትቀልበው የነበረችው ቀለብተኛው ስለነበር እሱም ደግሞ ተቀላቢው ስለነበር ኤርሚያስም ፊቱን በመሸፋፈንና ዱርዬ በመምሰል በጣም እየፈራም ራሱን ሌላ አስመስሎ ነበር ሲጠይቃት የነበረው። ተልኬ ነው አሁን ወደ ገደለው ብሎ ሲነግራት ምንድን ነው ሲል ሴትዮዋ የናሆም ናት እንግዲህ ተከታተላት ተብዬ ነው፣ ስለ እሷ ኢንፎርሜሽን አጣራ ተብዬ ነው ምንድን ልበላት እያላት ነበር። እሷም እንግዲህ መኪና አላት ቤት አላት ብለህ ንገራት፣ በአሁን ሰዓት አንተ ታስፈልገኛለህ እያለችው ነበረ። በዚህም ጊዜ ልጁ እንግዲህ አቶ ለይኩን የላከው ደግሞ ዋና ተኳሽ የሆነ ቪዲዮ የሚቀርጽ ራሱን ከልሎ እነሱን የሚከታተል ኃይለኛ ቀጂ የድምፅ ሪከርድ በቪዲዮ የሚያደርግ ቀጥሯል። እነሱ ወሬያቸውን በሚቀዱ ጊዜ ፊቱ ግን ብዙም ኤርሚያስ ለሱ ባይታይም ልሷ ግን በስርዓት ስለምታይ ድምፁ የሱም ስለሚሰማ እየቀዳው ነበር። በዚህ ጊዜ እንግዲህ እሷም እየበላች ምግብ ከድንገት እንደማስመለስ እንደምን ይላታል
በዚህም ጊዜ ምንድነው አንቺ እያመረርሽ ነው ምን ሆነሽ ነው እያላን ነበር። ሰሞኑ እንዳውም ጥሩ ስሜት እየተሰማኝ አይደለም እያለችው ነበር። መጀመሪያ ግን ለምንድን ኑሐሚን እንደ ጓደኛ ሆኜ እንዳውም ለምን አልቀርባትም ሁሉንም ነገር አንተም ከሷ ጋር እኔም ከራሴ ጋር እንደዚህ እንትን ከምል እኔም የናሆድ ነኝ አንተም የኑሐሚን ሆነህ እሷ ሲቀጥል አሁንም መቼ አመነችና እሷን ፈለጋ እንደመጣሁ እያላት ነበረ። እሷን ከዚህ እንትን ካላልን እያለች እንዳውም በአሁን ሰዓት ታስፈልገኛለች፣ ስለዚህ እኔም እንደ ጓደኛ ሆኜ ልቅረባት እያለኝ ነበረ። ምን አንቺ ብትቀርቢያት እሱስ ደግሞ ናሆድስ ብታፈቅረው ፍቅር ቢይዛት እያለ ነበረ የሚቀናው ናሆድ ማን ነው ኤርሚያስ ማለት ነው። ይህም በሚላት እስኪ እንዴት ብላ ትናደዳለች። እንዴ አሁን አንቺ አፍቅረሽው ነው ኤርሚያስን ይላታል። ማን ነው ናሆድን በሚላት ጊዜ አንቺም እኔም እናውቃለን እያላት ነበር። አዎ ብትፈልግ አፍቅሬው ነው እያለች ነበር። እንግዲህ ልጁ ይሄን ሁሉ ድምፅ እየቀዳ ነበረ የነበረው ማለት ነው። ይሄን ድምፅ እየቀዳ ሳለ ከድንገት እንግዲህ እሷ አመመኝ ብላ ወደ መጸዳጃ እየሮጠች ትሄዳለች። እሱም እንዴ ይች ልጅ አመረረች እንዴ በማለት ተከትሏት ማን ነው ኤርሚ ይሄዳል ማለት ነው። ምግቡ ነው ወይስ እውነቱን ምንድነው የበላቸው ነው እያለ ግራ የተጋባው እዛው ሂዶ ደግሞ ከተላት ነበር። እንግዲህ የሚሰልለውም ልጅ ከበር ሆኖ ሁሉንም ነገር እያያቸው ስለነበር ድምፅ ሲሰማ ኤርሚያስ ምንድን ነው እያለ እየሰማ ነበረ። እንጃ ሰላይ እንዳይሆነ እያለ ድምፅ ሰማሁ እያለ ነበር። በር ሲንኳኳ ማለት ነው። እሷም ትደነግጣለች። እሷም እንግዲህ አንቺ አረግሽ እንዴ እውነት ነው እንዴ እያላት ነበር። መቼም አርግዤ ነው እንዳትኝ፣ አይዞህ ባረግዝም እኮ የአንተ ልጅ አይሆንም፣ የአንተ ልጅ አይደለም። ቢሆንም ግን የኔ ልጅ እንኳን ቢሆን የናሆድ ተብሎ ናሆድ ያሳድጋል ማለት ነው እያላት ነበረ። እሱም እንግዲህ ይሄንን በሚል ጊዜ እሷም ትደነግጣለች፣ ሁለቱም ይደናገጣሉ። የሚያደርገው ነገር አቶ ለይኩንም እንግዲህ የላከው ልጅ በቪዲዮ ሪከርድ አድርጎ ድምፅ ይዟል ማለት ነው። እንግዲህ ይህንን ይዞ ወደ አቶ ለይኩን ጋር ይልክለታል ልጁም ማለት ነው። ከመሀል እንግዲህ ይህንን ጨርሰው እሷም ትወጣለች። አቶ ማነው ተሰማ ከሕክምናቸው ወጥተው አቶ ለይኩን ዊልቸሩን እየገፋ ሲመጣ እንግዲህ ማናት ናሆሜም እያጸዳች ስለነበር አባቴ ብላ ከላዩ ላይ ውድቅ ብላ ስለ አባቷነት እያለቀሰች ደስታዋን እየገለጸች ነበር። እንግዲህ ከኋላ መታ ወይዘሮ ዝናሽ ደግሞ የኔ ቤት የጡረተኛ ወይንም ያተኛ መቀበያ ነው በማለት ትጮኻለች፣ ትደልፋለች። በዚህም ጊዜ እንግዲህ አቶ ለይኩን እና የአባትሽን ወደዛው ሰጂው ክላስ በማለት ናሆሜንም ይዟት ይሄዳል። ናሆሜም እንግዲህ አባቷን ይዛ ሄዳ ሰውየውም አቶ ተሰማ አቶ ለይኩንም ከባለቤቱ ጋር ስነ ስርዓትሽን ብትይዥ ይሻልሻል እያለኝ ነበረ ስትለው ነበረ። የእኔ ቤት ያዛውንት ወይም እንትን መጦሪያ ሆነ እያለችው ምን ልታደርገኝ እያለች ስጮህበት ነበረ። እሷ እንኳን ይለያል እንዴ ወይዘሮ ዝናሽ ማለት ነው። እንግዲህ ናሆሜም ከአባቷ ጋር ሁሉንም ነገር አባቴ ዳንክልኝ እያለች ያዟዟሪ አባቷን እየጠየቀች ነው ያለችው። አባትየውም አሁንም አልተሻላትም ውጭ ወይዘሮ ዝናሽ የምትባለው ሴትዮ እያል በራው በጣም ብሶባታል እንደውም አባዬ እያለችው ነበረ። በዚህም ጊዜ እንግዲህ በቃ ከዚህ እንትን ከማለት መውጣት ይኖርብናል እያለ ልጄ በቃ እንውጣና ቤት ይከራይልንና እንሩ ብሎኝ እኮ አሁን እፈልጋለሁኝ እዚህ መቀመጥ ብዬ ነግሬው ነው በምትለው ጊዜ ለምን ልጄ ይህንን መረጥሽ ለምንድን ነው ስላት በቃ መጨረሻ ላይ ለምን ብለህ እንዳትጠይቀኝ ሚስጥር ነው ትለዋለች። እሷም እንግዲህ እሱም እኔ የልጄን ታዲያ እኔ የልጄ ሚስጥር እኔ አልጠብቅም እያላት ነበር። ትጠብቃለህ ግን ጊዜው ሲደርስ ያኔ ሁሉንም ነገር እነግርሃለሁ፣ ስለዚህ ለትንሽ ጊዜ እንድንቀመጥ ፍቀድልኝ ትለዋለች። እሱም አባትየው እሺ ብሎ ይፈቅድላታል ለመቀበልም ሁሉንም ነገር። ነገር ግን እዚህ ጋር ወይዘሮ ዝናሽ በጣም እያሰቃየችው ነው። እሷም ከኤርሚ ጋር ቁጭ ብላ ባይ ጊዜ ሁሉንም ነገር እያወራት እሷም ደግሞ አትንካይ በማለት ሁሉንም አባትየው ሲያመናጭቅና ስትመናጨቀው ያያል።
እሱም ይሄንን አይቶ ዝም ብሏል። ወደ እንትና ጋር ወደ ማነች አምሮት ጋር ስንመጣ አምሮት እንግዲህ ለናሆድ ልጅ አርግዣለሁ፣ ቢራም አልጠጣ፣ የሚጠጣ ነገሮች አልኮል ነገር አልጠጣም በማለት ምንድን ነው ሲል እኔ በቃ ሰሞኑን ምንም እየተሰማኝ አይደለም ጥሩ ስሜት እያለኝ ነይ እንሂድ ሆስፒታል ይላታል። እኔ ሳላረግዝ እኔ እኮ ፈርቼ ነው፣ ግን ቤተሰቦች ምንም አይሉ እንዴት ነው እያለኝ ነበር። እንዴ ልጅ እኮ ነው ቢሉም ባይሉም አባቴም ደግሞ ጥሩ ፊት እያየ ስለሆነ እያየሁ ነው፣ ደስተኛ ነው። ስለዚህ ልጅ እኮ ነው ደስተኛ ነኝ እያለ በደስታ የእሱ ልጅ ያልሆነው ናሆድ በደስታ እያበደ ሆስፒታል ይወስዳታል። እንግዲህ ወደ ናሆሜ ወደ እንትና ጋር ስንመጣ ኑሃሜ አባቷን እንግዲህ ወይዘሮ ዝናሽ ታንገላተዋለች። ሳሎን እንደሆነ ልጄ በቃ ካሁን በኋላ ለምንድን ነው እንውጣ እያለ ሲያለቅስና ሲያዝንባት ነበረ። ምንድን ነው በምትለውም ጊዜ ሁሉንም ነገር ታስረዳዋለች። ይህን ነገር አስረድታው መሄድ አለብን አሰግተዋለይ ብሎ ተነግረዋለይ ማለት ነው። እንግዲህ ና ቶሎ ብላ የጠራችው ኤርሚ ደግሞ ምንድን ኢንፎርሜሽን አጣራ ብላ ስትጠይቀው ኢንፎርሜሽኑ እሷ የቤተ ክርስቲያን ልጅና ቤት መኪና እንዳላት ሁሉንም ነገር ይሄን አጣራሁኝ፣ በጣም ጥሩና ቤተ ክርስቲያን ተመላላች ልጅ ናት፣ እንደዚህ ናት እያለ ሲላት ነበር። እሷ ምንም እኮ ለዝና አጣራ ያልኩ እያለች እንግዲህ ወደ አቶ ለይኩን ጋር የተላከለት ቪዲዮ ደግሞ ሌላ ነው። ያየውን ማመን አቃተው። ከፍቶ ሲያየው በጣም የተለየ ነው። በዚህም ጊዜ እንግዲህ እያበደ እየሰከረ ወደ ወይዘሮ ዝናሽ ጋር ይመጣል። ወደ ወይዘሮ ዝናሽ ጋር ሲመጣ እንኪ ጉድሽን ብሎ ሲያይ እንግዲህ ኤርሚም እዛው ቁሞ ይሄን ነገር በሰማ ጊዜ በጣም ይደነግጣል። ኤርሚያስም የራሱን ድምፅ እዛው ፊቱ ቢሸፈንም የራሱን ድምፅ እየሰማ ነበረ። ምክንያቱም የኔ ልጅ እንኳን ቢሆን እሱ ያሳድጋል የናሆር ተብሎ እያላት ነበረ። ያንተ እንዲሆንም አይችል ያለችውን ሁሉ ነበር ስትል የነበረችው። እንግዲህ አሁን ላይ ሁሉንም ነገር ጨርሰው ይሄንን እያለይ አቶ ለይኩንም እያበደ እሷም ይሄን እያዩ ነበረ ቪዲዮ ያለቀው ማለት ነው። ቀጣይ ክፍል ምን ይፈጠራል የሚለውን አብረን እንግዲህ ናሆሜ ሁሉንም ነገር አሸናፊ ትሆናለች መጨረሻ ላይ ማለት ነው። ለነበረን ቆይታ እናመሰግናለን። ባይ ባይ።